እግዚአብሔር እናቴ ተውት። ከዛ አስጀመርኳቸው። እንደዛ ካልተደረገልኝ አልገባም አልኩኝ። ከዛ ተማሪዎቹ ወጡ፣ ቁጭ አሉና ስሜን እንደዛ ጠሩ። ከዛ ግን እያንዳንዱ ተማሪ ሲገባ ስሙ እየተጠራለት ነው የሚገባው። በቃ በጣም የሚገርም ነው። እያንዳንዱ ሰው ተለመደና አንተ ስትመጣና ስትገባ ሁል ጊዜ አዶናይ እየተባለ አዶናይ ይባላል። ከዛ ሌሎችም ተማሪዎች ሲገቡ እንደዛ እያልን እናስገባቸዋለን። አንተ ያስለመድከው ትሬንድ አረከው፣ ካልቸር ሆነ ይሆናል የትምህርት ቤቱ እንትን። ትሬንድ ክሬት ማድረግ የጀመርከው ከዛ ነው ማለት ነው። በጣም ነው የሚገርመው። ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣው። ትንሽ ቆይቼ ወደ አሜሪካን ሄድኩት። ለምን ነበር የሄድከው? የናሳ ኮምፒቲሽን ነበረ፣ በዛ ነው የሄድኩት። በጭንቅላት አይደለም ከፍለን ነው እንግዲህ። ድሮ ነው ዛያክ ነበር የሚጎረው። ስማርት ተማሪ ስለሆንኩ በናሳ ነው የመጣው። ሮቦቲክስ ምናምን እንዳለው የሰራት ሮቦት ማሰራችም ፌል አደረገች ምናምን። ሞካክራችሁ ነበር? ሞካክረን ነበረ። የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች። ለክታ እንትን አልጣለችም፣ እዛው ቀረ ኳሱ። ዲስኳሊፋይድ ሆን። ግን ከፍዬ ሄድኩኝና ወደ ሎስ አንጀሊስ ነበር ሄድኩኝ። ከዛ ተመለስኩኝ። ለክታ እንትን አልጣለችም፣ እዛው ቀረ ኳሱ። ዲስኳሊፋይድ ሆን። ግን ከፍዬ ሄድኩኝና ወደ ሎስ አንጀሊስ ነበር ሄድኩኝ። ከዛ ተመለስኩኝ። ወደዚህ ተመለስኩኝ አይደለ። ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለችኝ፣ የሆነ ውጊያ ነገር የሚጀመር ይመስለኛል። ይህ እንግዲህ ከ8 ዓመት ምናምን በፊት ነው መሰለኝ። ስለዚህ ለምናት ውጣና ሞክሮ ምናምን አለች። ከዛ ከሆነ ፋሚሊ መንበር ጋር አሜሪካ ተመለስኩኝ። እንደገና ሰርቼ እንደገና ተመለስኩልሽ። ያ ሁሉ ቤተሰብ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አላህ አልሐምዱሊላህ። ሱመያ ኢትዮን ሰብስክራይብ፣ ላይክ፣ ሼር አድርጎ ሀሳብ አስተያየት ያላችሁ በኮሜንት አሳውቁኝ። በመጀመሪያ ደረጃ እንግዲህ ወንድማችን አዶናይ በልብስም በምንም አይደለም የተከሰሰው። የተከሰሰበት ምክንያት አሜሪካ እንዴት ነው የወጣው ሲባል እኔ በገንዘብ የሌላ ሰው ወረቀት ገዝቶ የደሃ ልጅ ወድቆ እሱ በገንዘቡ ተማምኖ ስለወጣ ነው። ገባችሁ እንጂ በልብስ በአለባበስ በምን ከጆኒ ጋር ምናምን እያላችሁ ነበር። አይደለም። እሱ የደሃ ልጅ ሊመጣበት የነበረውን ውጤት እሱ በገንዘቡ የሀብታም ልጅ ስለሆነ ባለስልጣን በሱ በነበረበት ከዛ የዛሬ 8 ዓመት እንግዲህ የነበረው ለማን እንደሆነ ታውቃላችሁ። ገባችሁ? የደሃ ልጅ እድል ተዘግቶ እሱ ሀብታም ስለሆነ የሀብታም ልጅ ስለሆነ የደሃ ልጅ እድል እሱ ገዝቶ በገንዘቡ መጣ። ባለስልጣኖች ግን ወላሂ የስንቱን ልጅ ህይወት እንደምታበላሹ አስባችሁታል? ባለስልጣኖች ማለት ነው። እኔ ሌላ ምንም አልልም። እንዲያው የእናንተ መጨረሻ ያሳየኝ። ገባችሁ? ለምን ይሄ የምስኪን የደሃ ልጅ ሞልቶት ይመጣልኛል ብሎ ውጤት መጥቶ ከዛ በኋላ አዶናይ ገንዘብ ስላለው ገዝቶ መጣ። የደሃ ልጅ ግን ወድቆ ቀረ። ይሄው በዚህ ነው ተይዞ ዘብጥያ የወረደው ማለት ነው አዶናይ። ገባችሁ? እንዴት ወረደ? ለምን ወረደ? በልብስ ነው? በምንድን ነው? ኖ ይሄ የአገር ማለት በቃ እንደ ሀገር እኛ ኢትዮጵያዊ በጣም ብዙ ነገር ነው የሚሰራው ከኛ ሀገር ላይ። አያችሁ? ገንዘብ ያለው ይኖራል፣ ገንዘብ የሌለው ይሞታል። ያነ ልጅ እንግዲህ ስንት ዋጋ ከፍሎ ስንት ጭንቅላቱን ተጠቅሞ በነፃ እድል መጥቶለት፣ ባለስልጣኖች ግን ገንዘብ ላለው ሰው አሳልፈው ሰጥተው ልክ እንደ አዶናይ ማለት ነው። አዶናይ ገንዘብ ስላለው የሀብታም ልጅ ስለሆነ ጭንቅላት የለውም። የሀብታም ልጅ ስለሆነ ገዝቶ አሜሪካ ገባ። አያችሁ? እኔ በጣም ይገርመኝ ነበር ይህን ነገር። እንዲያውም እኔ የሰማሁት 1 ዓመት ምናምን ያልፋል ከሰማው። ለምንድን ነው እንደዚህ የሚሆነው ምናምን ብዬ ማለት ነው። ግን ይሄው ዛሬ እውነቱን አወጣው። የታሰረበት በዚህ ምክንያት ነው። ለምን ታሰረ? እንዴት ታሰረ? ለምን? የዛ ልጅ ህይወት የዛ ልጅ አስባችሁታል? ከምር አንዳንዴ ማለት ነው ሚስኪን አይዘንባችሁ፣ የመጨረሻ አወዳደቃችሁ ይከፋል። ገባችሁ? ይሄው ያነ ልጅ ከዛሬ 10 ዓመት 11 ዓመት በፊት በሱ ጭንቅላት አዶናይ መጥቶ ፎሽ እያለ አላህ ደግሞ የማይረሳው ጌታ በራሱ አንደበት በራሱ ነገር በራሱ ስራና ሴራ ተዋረደ። አያችሁ? ተዋረደ። ከምር ግን እኔ ምን እንደተረዳው ታውቃላችሁ? እዚህ ላይ ፈጣሪ የፈለገ ነገር ቢሆን ሰው ቢበድላችሁ ከልባችሁ ካዘናችሁ እንደሚደርስ እርግጠኛ ነኝ። አይው አዶናይ ደግሞ በራሱ ጊዜ ተቀበዝብዞ ተነፈሰው። ገባችሁ?
ባለባበስ ነው የተጠረጠረ፣ እንደዚህ ነው የሆነ፣ እንደዚህ ነው የሆነ። ኖ ኖ ኖ ኖ። ይሄው ቁልጭ አድርጌን ያመጣውላችሁ የዛ ልጅ በእርግጠኝነት እንግዲህ ዓመተ ምሕረቱን ታውቃላችሁ። የዛ ልጅ ህይወት እንግዲህ የተበላሸው በአንዳንድ ባለስልጣን ነው። በሆዳም ባለስልጣን። ዛሬ ደግሞ ፈጣሪ ደግሞ የልጁን ህልምና እንትን አወጣው። እንግዲህ አዶናይ መልካም እስር ቤት ምንም አልንልህም። በራስ ጊዜ ተበጥረቀህ በራስ ጊዜ ባፍህ በለፈለፉ ባፌ ጠፉ ይላል ያገሬ ሰው። ለፍልፈ በራስ ጊዜ ዘብጥ እያገባ አየህ። ምንም ቢሆን ምንም ከሰው እንባ ተጠንቀቅ። ከሰው እንባ ሁላችሁም እህት ወንድሞቼ ተጠንቀቁ። የሰው እንባ በጣም መጥፎ ነው። የዛ ልጅ ያለቀሰው እንባ ደረሰብህ። አየህ አቅበዘበዘ። በሁለተኛ ደረጃ ደግሞ እናቲቱ ልጄ ምንም አልሰራም፣ ልጄ ወንጀለኛ አንቺ ራሱ ወንጀለኛ ነሽ። አንቺ ራሱ የአዶናይ እናት ወንጀለኛ ነሽ። ለምን የደሃ ልጅ ኬዝ ገዝተሽ ልጅሽን አሜሪካ ሰደድሽ? ጦርነት ሊጀመር ሲል ገና ሳይጀመር ሂድ ብላ ነው እናቴ ሰደደችኝ አለ። አያችሁ ገና ምንም ኢትዮጵያ ላይ ምንም ነገር ሳይሆን እሰቡት እንግዲህ። በጣም ይገርማል። በጣም ነው የምታሳፍሪ። እንደዛ ብለሽ ደግሞ እንደዚህ ብለው ልጄ ምንም አላጠፋም፣ ልጄ እንደዚህ አላለም፣ ልጄ እንደዚህ አላለም ትያለሽ። ልጅሽ አይደለም ጥፋተኛ፣ እስካንቺ ዘብጥያ ተወርጃታለሽ። ምክንያቱም ይሄ እናንተ በጣም ነው የሚያናደው። ገባችሁ? ስለዚህ አዶናይ ተሳስቷል። ጥፋቱን አርሞ ወረቀቱን ለካናዳ መንግስት መልሶ ያንን ልጅ በልጁ ስም የመጣውን ይቅርታ መጠየቅ አለበት አዶናይ። ይቅርታ ብቻ ጥሩ ነው ብዬ አላስብም። ስቲል ከቻለ ካናዳ ይዞት ይምጣ። አያችሁ ምን ያክል መሰሪ እንደሆናችሁ ግን እንዲያው ምን ያክል መሰሪ ምን ያክል በሰው ህይወት እንደምትጫወቱ በፈጣሪ በጣም ከባድ ነገር ነው። በጣም ማለት ነው። እዚህም እያለ ሰላም ሲነሳ የነበረ የሰው ደም የሰው ፕሮሰስ ስለሆነ ፈጣሪ ደግሞ ሰላምህን ነሳው። ምክንያቱም ያነ የደሃ ልጅ ሁል ጊዜ ሲያለቅስ ይደርስብሃላ። ለዛ ነው ከዚህ እያለ ራሱ እብድ ስትል የነበረው ማለት ነው። እና ለማንኛውም ይውላችሁ ልንገራችሁ እህቶቼ ወንድሞቼ፣ ለሰው ልጅ ለልጆቻችሁ ሰውን አትበድሉ። ሰውን ከበደላችሁ ልክ እንደ አዶናይ ተቅበዝብዞ የማይወጣበት ማሳ ውስጥ ነው የሚገባ። አሁን አዶናይ በራሱ ነው ለፍልፎ ቤተሰቦቹ የደበቁት ሚስጥር አውጥቶ በራሱ ጊዜ ዘብጥያ ያወረደው በራሱ ጊዜ ማለት ነው። ባለባበስ በምን አይደለም። ይሄው በለፈለፉ ባፊ ጠፉ። በራሱ አንደበት ተበጥርቆ ሚስጥር አፈትልኮ በገንዘብ ነው ሄድኩት፣ በጭንቅላቴ አይደለም አሜሪካ የገባሁት በገንዘቤ ነው። ለምን የሰው ኬዝ ገዝቶ ነው እሱ ገንዘብ ስላለው ብቻ የባለስልጣን የባለ ጊዜ ልጅ ስለነበረ አዶናይ አሜሪካ ገባው። አያችሁ እኔ ከምር እናቲቱ ደግሞ ልጅ ወንጀል አልሰራም ትላለሽ። ልጅሽማ ወንጀለኛ ነው። ወንጀለኛ ልጅሽ ብቻ አይደለም አንቺ ራሱ ወንጀለኛ ነሽ። ምን ያክል በደሃ ማህበረሰብ እንደምትቀልዱ በዚህ አይተናል። የአዶናይ እናት እርግጠኛ ነኝ አሁን ምንትይ እኛ እኮ የሆኒ ማኛ ሲያወራ ሰምተን ነው ቁጭ ብለን መረጃውን እንደገና ተመልሸን ኢንተርቪውን ያዳመጥኩት። እና ውዶቼ ማሮቼ ፍቅሮቼ አብይ አህመድ ደግሞ አሁን አይፋታውም። ለምን እሱ ብቻ አይደለም የባለስልጣን ስም ሁሉ እንደዛ አድርገው የሸጡለትን ሁሉ አብይ ይጠይቃል። ለምን አብይ ይሄ ነገር የለፋበት ነገር ነው። ገባችሁ? እነዛ ባለስልጣኖች እነማን ናቸው እነምን ናቸው እነሱም ይገባታል። መልካም ፊሲቲ እንደሃያ መልካም መግባት ግን እኔ አላቅም። በጣም ነው የሚያናድ። እንደ ሀገር አያችሁ እኛ እንደ ሀገር ሞተናል። ገንዘብ ካላችሁ ምንም ነገር ማድረግ ትችላላችሁ ማለት ነው ኢትዮጵያ ላይ። የደሃ ልጅ ደግሞ በጭንቅላት ያመጣው ሳያልፍ የሀብታም ልጅ ዘና ብሎ አሜሪካ ገባ። ደግሞ እኮ የሚገርመው ልጄ ምንም አላረገም ትላለሽ እናቲቱ።
ወንጀለኛዋም አንቺ ነሽ። ወንጀለኛዋ አንቺ ነሽ። በደንብ ስለምታውቂ ነው ለካ ስትቅለሰልሽ የነበረው። አዶናይ እናት እኛ እውነት መስሎን አዝነልሽ ነበር። ለካ የሰራሽውን ስራ ስለምታውቂ ነው። ለማንኛውም አብይ አህመድ ይመቸው። እንደዚህ የመነጠረ ማስወጣት አለበት እናንተን። አለቀ ደቀቀ። ሌባ እንላለን፣ ውሸታምን